የሲዳማ ክልል ገቢዎች ባለስልጣን በገቢ ዘርፍ የተጀመሩ መሰረታዊ የአሰራር ማሻሻያዎችን በስኬት ለመተግበርና የግብር ከፋዩን ግንዛቤ ለማሳደግ ያለመ የምክክር መድረክ አካሂዷል። የክልሉ ገቢዎች ባለስልጣን በበጀት ዓመቱ ለመሰብሰብ ከተያዘው 21 ቢሊዮን ብር እቅድ 98 በመቶ ለማሳካት ታልሞ እየተሰራ እንደሆነ የሲዳማ ክልል ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ ሳቱ ተናግረዋል። በ2018 ዓመተ ምህረት እጅግ የተሳካ ስራ ሰርተናል። 21 ቢሊዮን 641 ሚሊዮን ነው ለመሰብሰብ ታቅዶ ነበረው። ባለፉት 11 ወራት ውስጥ ማዘጋጃና መደበኛውን ጨምሮ 18 ቢሊዮን 880 ሚሊዮን ብር መሰብሰብ ችለናል። ከእቅዳችን ከዓመቱ አኳያ 82%፣ ከ9 ወሩ አኳያ 94%ን መፈጸም ነው ቻልነው። ይህን ስንገመገም የሰኔ ወር ከታከለበት እቅዱን ወደዚህ 21 ቢሊዮን ብር ለመድረስ የሚያመላክቱ ነገሮች አሉ። የእቅዱን 97-98% ማሳካት እንችላለን ብለን ነው እየገመገምን ያለነው። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ አሸናፊ ኢልያስ እንደገለጹት የገቢ አሰባሰቡ የተሻለ በመሆኑ በርካታ የልማት ስራዎች እየተሰራ ይገኛል። ከዛሬ ጀምረን እያንዳንዱ መዋቅር የራሱን የተስተካከለ እቅድ በማቀድና በማስተካከል የተሻለ እቅድ አፈጻጸም እንዲመጣ ነው የምንሰራው ማለት ነው። በዚህ ዓመት ብቻ ለካፒታል ስራ ከ6 ቢሊዮን ብር በላይ ማውጣት የተቻለው ገቢን በጣም በተሻለ መልኩ መሰብሰብ በመቻሉ ስለሆነ አሁንም ህዝቡ በጣም ሰፊ አደራን እየሰጠ ነው። ህዝቡ ጋር ሰፊ የልማት ጥያቄዎች አሉ። ይህንን የልማት ጥያቄ ከገቢ ውጭ የሚታሰብ ስራ ስላልሆነ ክልላችን ደግሞ በገቢ ራሱን ለመቻል እንደ ሀገር የተቀመጠ ግብ አለ፣ እንደ ክልልም ያስቀመጥነው ግብ አለ። ለዚህም ከሁላችንም ጠንከር ያለ ስራ የሚጠይቅ በመሆኑ ነው ዛሬ በዚህ ደረጃ ከክልል ጀምሮ እስከ ታች ካለው አመራር ጋር በጥልቀቱ እያደረግን ያለ ነው። ማሻሻያዎቹ የግብር ከፋዩን እንግልት የሚቀንሱ የአሰራር ስርዓቱን ዘመናዊና ቀልጣፋ ለማድረግ ጅምር ስራዎች መኖራቸውንና ቀደም ሲል የገበያ አቅሙ ደካማ በመሆኑ ምክንያት የሰራተኞች ደሞዝ በወቅቱ መክፈል አቅቶት ይቸገር የነበረው መዋቅር አሁን ላይ አሰራሩን ዘመናዊ በማድረግ ችግሩ እንደተቀረፈ የመድረኩ ተሳታፊዎች ነግረውናል። በሐመሮሃ የሚባለው በዚህ በ2018 ላይ ቀርቷል። ደረጃ ኤና ቢ ተብሎ ነው እየተሰበሰበ ያለው። እነዚህን ስንሰበሰብ ያው በቴክኖሎጂ ነው ስንሰበሰብ የነበረው። በዚህ በ11 ወር እንደ ከተማ አስተዳደር አፈጻጸማችን ከ120% በላይ ገቢ መሰብሰብ ችለናል። አሁን እኛ እንደ ሐዋሳ ከተማ አንድም ብር ካሽ አንቀበልም። አንድም ብር በባንክ ስሊፕ ነው የሚመጣልን። አሁን ደግሞ ሐምሌ ላይ ስንሰበስብ ሰዎች በቴሌ ብር እንዲከፍሉ ነው የምናደርገው። መረጃ ያያዛችንም ኦሬዲ ወደ ቴክኖሎጂ ገብቷል ሙሉ ለሙሉ ማለት ነው። ከዚህ በፊት የነበረው ደሞዝ መክፈል አቅቶት እዚሁ ክልል የሚንከራተቱ ወረዳዎች ነበሩ። ዘንድሮ አሁን እኛ ለደሞዝ ቸግሮን ገንዘብ ቸግሮን ቢሮ አልመጣን። ምክንያቱም መነሻው ያንን አዋጁን በማሻሻሉ ከፍ ያለው ገቢ በማግኘት የህብረተሰቡ በሚገባ አገልግሎት መስጠት ቻለንበት ስለሆነ አዋጁ ማሻሻል ትልቅ ትርጉም አምጥቷል። የሲዳማ ክልል ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ ሳቱ በ2019 በጀት ዓመት የተሻለ የገቢ አፈጻጸም ለማሳካት ከንግዱ ማህበረሰብ ጋር በመግባባት እንደሚሰራ ተናግረዋል። በ2019 በጀት ዓመት እርዳታን ሰበብ በማድረግ ከሚጫንብን ፖሊሲዎችና ሌሎችም አሉታዊ ከሆኑ ተጽዕኖዎች ለመላቀቅ እንደ ሀገር የምታመነጨውን ሀብት በአግባቡ መሰብሰብ አለብን። እንደ ሲዳማ ክልል ቢሆን እንደ ክልሉ ከንግዱ ማህበረሰብም ጋር መግባባት የተፈጥሮ ነጋዴውን በማይጎዳበት መንገድ የግብይት ስርዓቱ በደረሰኝ ብቻ እንዲሆን መንግስት ደግሞ ገቢን በአግባቡ አማጦ መሰብሰብ እንዲችል በሰበሰበው ገቢ የክልሉን ህዝብ የልማት ጥያቄ መመለስ እንዲችል የታቀደውን እቅድ ለማሳካት ተገቢውን እንቅስቃሴ እናደርጋለን ማለት ነው።